ናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው እንደ ሁልጊዜው በአዲስ ቪዲዮ መተናል። እንግዲህ ዛሬ ያልተጠበቀ ነገር ተፈጥሯል። ትላንትና ጀምሮ ማለት ነው። እንግዲህ ትላንትና ኤፍሬም ትንንሽ ፍንጮችን ሲናገር ሁላችንም ሰምተን ነበር። እንግዲህ ከዛ የቀጠለ ነገር ዛሬ ተከስቷል ማለት ነው። አብርሃም የት ነው ያለው? ምን እያደረጉት ነው ያሉት አብርሃምን የሚሉት እንግዲህ የብዙዎቻችን ጥያቄዎች ይመስሉኛል። እንግዲህ አብርሃም አሁን ላይ ሩታ ቤት ነው ያለው። ሩታ ቤት እንዴት ገባ? በምን ምክንያት ገባ? በምን መንገድ ገባ? ያው እንግዲህ የራሳችንን ሀሳብ አስተያየት እንሰጥበታለን ማለት ነው። ለማንኛውም ግን እንግዲህ ከአሁን በፊት ብዙ ነገር ተሞክሯል። አብርሃምና ሩታን አንድ ላይ ለማድረግ የራቁት ቪዲዮ እስከ መያዝ ድረስ እንግዲህ ተደርሰው ነበረ በአንድ አጋጣሚ ማለት ነው። እንግዲህ ያ ነገር ራሱ አልሰራም። እስከዛሬ ድረስ አብርሃምና ሩታ አንድ ላይ አይደሉም። ምክንያቱም ብዙ ነገሮች ተሞክረዋል እስከዛሬ ድረስ። ታስታውሱ ከሆነ ያው ሁላችንም እንግዲህ የእነሱን ህይወት እየተከታተልን እዚህ ላይ የደረስን ሰዎች በሙሉ ነገሮችን እናውቃለን፣ እስከዛሬ ድረስ የመጡባቸውን ማለት ነው። እናም እንግዲህ ሩታ አብርሃምን ቤቷን ለማስገባት በጣም ብዙ ጥረቶችን ጥራለች፣ ብዙ ነገሮችን አድርጋለች። እንግዲህ አሁን ላይ ደግሞ ድጋሚ ወደዛ ነገር ተመልሳለች ማለት ነው። ያ ሁሉ ነገር ካበቃ በኋላ ነገር ግን ያው እኛ በፊት ጀምረን አንድ ነገር እንናገር ነበር። ያው ሁሉም ነገር የሚሆነው ፍቅር ሲኖር ነው እንጂ በግድ የሚሆን ነገር የለም። ታስታውሱ ከሆነ የዛኔ አብርሃምን የራቁት ፎቶና ቪዲዮ ይዘውበት እንግዲህ ቤቷ ካስገባችሁ በኋላ ብዙ ነገሮችን ዳኒ ጋር ሲያደርጉት ምናምን ነበርና ያ ነገር እንደማይዘልቅ ሁላችንም እናውቃለን። ምክንያቱም በቃ በግድ የሚሆን ነገር የለም። አብርሃም የአፋይ ልጁ ከገባ ከሩታ ቤት ወጥቶ እንደሚሄድ እናውቃለን ሁላችንም። ለማንኛውም ግን ዛሬም እንግዲህ አዲስ ነገር ተፈጥሮ ይሁን ድጋሚ የዛ አይነት ነገር አጋጥሞት ይሁን አይታወቅም። ብቻ አብርሃም ሩታ ቤት እንዳለ እንግዲህ ነግረውናል ማለት ነው። እነማን? ኤፍሬም የገዛ ወንድሙና ሩታ። እኔ አሁንም ቢሆን ኤፍሬም ሩታን በዚህ ልክ ሊያግዝ ያሰበበት ሊረዳ ያሰበበት ወይ ደግሞ ሩታን በዚህ ልክ የቀረበበት ምክንያት ለእኔ ግልጽ አይደለም። ነገር ግን ኤፍሬም አሁን ቢሆን ትልቅ የተደበቀ አጀንዳ እንዳለው ይሰማኛል እኔ እንጂ ከመሬት ተነስቶ ሩታን በዚህ ልክ ሊያግዛት ሊረዳት አይችልም ብዬ አምናለሁ። ምክንያቱም አብርሃም ወንድሙ ነው፣ የእናት የአባቱ ልጅ ወንድሙ ነው። ወንድሙን ከማንም በላይ ያስበልጣል ብዬ አላምንም። ከሩታ በላይ ወንድሙን ያስበልጣል ብዬ አላምንም። ምክንያቱም እንደዛ ያልኩበት ምክንያት ለምንድን ነው? ኤፍሬም ብዙ ጊዜ የማይመሳሰሉ ነገሮችን ሁላ ሲያደርግ እናያለን። በአንድ በኩል አብርሃምና ሩታን አንድ ላይ ማድረግ ነው የምፈልገው ይልና ዞር ብሎ ሄዶ ደግሞ ደስታ ጋር ሲያወራ ደግሞ እንሰማዋለን፣ ሩታን እንዲያገባት ማለት ነው። እና ምንድን ነው አላማው? ይሄ ልጅ የተደበቀ አጀንዳ እንዳለው ያስታውቃል ማለት ነው። ለማንኛውም እንግዲህ ኤፍሬምና ሩታ ሆነው አብርሃምን ወደ ቤት አስገብተውታል፣ ወደ ሩታ ቤት ማለት ነው። ለማንኛውም ግን በምን መንገድ አስገቡት? እሱን እንግዲህ ያው ዛሬ አብርሃም ይመጣል ሁሉንም ነገር ይናገራል ሲሉ ሰምተናል። እና እሺ ይንገረን፣ ችግር የለውም እሱ መናገሩ። ነገር ግን የሆነ ነገር ይዘውበት ወይ ደግሞ የሆነ ነገር አድርገው እንዳስገቡት ግን ያው ሁላችንም የምናውቀው ነገር ነው። ምክንያቱም ሰው በአንድ ጊዜ ግልብጥ ብሎ በአንድ አዳር ከሄርሜላ ቤት ወደ ሩታ ቤት ሊገባ አይችልም አብርሃም። ይሄ ሁላችንም የመጣንበት መንገድ ስለሆነ እና ለማንኛውም ግን የሆነ ነገር አድርገው ቤት ውስጥ እንዳስገቡት እናውቃለን። ከዚያም በኋላ ያው እንግዲህ ስልክም ሲደወልለት አያነሳም፣ ማንም ጋር ኮኔክሽን እንዳይኖረው ነው ያደረጉት። ይሄ ደግሞ ያው ሆን ተብሎ የተደረገ ነገር እንዳለ ማሳያ ነው ማለት ነው። ምክንያቱም አብርሃም ስልክም አልደወለም፣ ስልክ ደውሎም እዚህ ቦታ ነኝ አላለም። ስልክ ደውሎ ድረሱልኝም ያለው ነገር ስለሌለ ማለት ነው። እንደስከ ዛሬው ታስታውሱ ከሆነ የሆነ ጊዜ እኮ ሩታ ቤት አድሮ በጠዋት ዴቭ እና ቡዜን ደውሎ ድረሱልኝ ተደፍሬ ያለው ምናምን ሲል ሰምተን ነበር። ትንሽ ፈገግ የሚያስብል ሞመንት ነበር የዛኔ ማለት ነው። እና አሁን ላይ እንግዲህ ቤት ውስጥ እንዳገቱት የታወቀ ነው። በቃ ኤፍሬምና ሩታ አግተውታል። አብርሃምን ከቤት እንዳይወጣ አድርገውታል። ስልክም እንዳይደውል ማንም ጋር እንዳይገናኝ አድርገውታል። ስለዚህ አሁን እንግዲህ አብርሃምን ፍለጋ ሊጀመር ነው ማለት ነው። እነ ሩታ ይህንን ነገር አድርገውት ከሆነ ቤት ቢኬድ ራሱ አብርሃም የሚገኝ አይመስለኝም እንደግል ማለት ነው። ምክንያቱም በቃ አግተውታል፣ ሌላ ቦታ ነው ሊያስቀምጡት የሚችሉት። ነገር ግን ቤት ውስጥ ካለም ራሱ
ትልቅ የሚባል መረጃ ይዘው ለዛ ደግሞ ያው እንግዲህ ኤፍሬም ወንድሙ ስለሆነ የቅርቡ ሰው ስለሆነ የሆነ አብርሃምን ሊይዝ የሚችልበት ነገር አግኝቶ ሊሆን ይችላል የሚል ግምት አለኝ በኤፍሬም በኩል ማለት ነው። ለማንኛውም ግን ኤፍሬም ወንድሙ ላይ በዚህ ልክ የተነሳበት ምክንያት ምንድን ነው? እሱ ግልጽ አልሆነልኝም። አብርሃምን ጥምድ አድርጎ የያዘበት ምክንያት የአብርሃምን ሕይወት እኔ ነኝ የምመራልህ፣ እኔ ባዘዝኩ መንገድ ነው የምትሄደው ማለቱ ከምን የተነሳ ነው? በምን ምክንያት ነው ኤፍሬም አብርሃም ላይ ይሄንን ነገር ሊያደርግ የሚችለው? ምክንያቱም አይታችሁ ከሆነ ዴቭ ራሱ እየተቆጣው ነበር። ለምንድነው ይህንን ነገር የምታደርገው? ለምንድነው ትላንትና ሄርሜላ ቤት የሄድከው? የወንድምህ ሚስት እኮ ናት ምናምን እያለ ሲያናግረው ደረቱን ነፍቶ ነበር ሲያወራው የነበረው አይደል? እንደውም እኔን ሳይሆን ሄርሜላን ነው መቆጣት ያለብህ፣ ለምን በደንብ ቤቷን ስላላስተናገደችኝ ምናምን እያለ ሁላ የማይመስል ነገር ሲያወራ ሁላ ሰምተናል ማለት ነው። እና አንዳንድ ጊዜ የሆነ ብልግናችንን አገር ይወቅልን ባንል መልካም ነው የሚል ሀሳብ አለኝ። ኤፍሬም በዚህ ልክ በወንድሙ ላይ መነሳቱ ሳያንስ ሂዶ የወንድሙን ሚስት ለማማለል መሞከሩ በራሱ ብልግና ነው። እና አትሊስት ያንን ነገር የገዛ ወንድሙ ታላቅ ወንድሙ ለምንድን ነው እንደዚህ ያደረከው ብሎ ሲቆጣው ትንሽ ሰበር ወይ ደግሞ ደንገጥ ከማለት ይልቅ ጭራሽ ይዋስ ብሎ እንደውም ሄርሜላ ስላላስተናገደችኝ እሷን ነው መቆጣት ያለብህ እያለ ሲመልስለት ሰምተናል ማለት ነው። እና ለማንኛውም ግን አሁን ላይ አብርሃም ላይ በዚህ ልክ የተነሳበት ምክንያት ምንድን ነው? ኤፍሬም እኔ ከሄርሜላ ጋር የተያያዘ ነገር ይመስለኛል። ወይ ሄርሜላን ይወዳታል ወይ ደግሞ ትናንትና እንዳልነው ሄርሜላ ጋር ያልተሳካ የከሸፈ የፍቅር ግንኙነት ነበረው ማለት ይቻላል። ለማንኛውም ግን ያም ሆነ ይህ አሁን ላይ አብርሃም ሩታ ቤት ከሆነ የያዙበት ማስረጃ ወይ ደግሞ የያዙበት ማስፈራሪያ ካለ ያንን ነገር ሲያገኝ አብርሃም ወጥቶ መሄዱ አይቀርም። ይሄ እስከዛሬም እንዳየነው ማለት ነው። ምክንያቱም ፍቅር የሌለው ነገር ስለማይቆም አብርሃምን በሆነ ነገር አስፈራርተው ይሆናል ቤት ያስገቡት፣ ነገ ወጥቶ መምጣቱ አይቀርም። በቃ ከታገተበት ቦታ መውጣቱ አይቀርም። ሁላችንም የምናውቀውም ነገር ስለሆነ ማለት ነው። ለማንኛውም ግን ሩታና ኤፍሬም ይህንን ነገር ባያደርጉት መልካም ነበረ። ምክንያቱም እርግጠኛ ሆኜ የምነግራችሁ አብርሃም በራሱ ተነሳሽነት ወይ በራሱ ፍላጎት ቀጥ ብሎ አይሄድም። በቃ የሆነ ነገር አድርገውታል ወይ የሆነ ማስረጃ ይዘውበታል። በሆነ ነገር እያስፈራሩት ነው ሩታ ቤት እንዲገባ ያደረጉት። ነገር ግን ሩታ ቤት ደግሞ ገብቶ እንደማይቆይ ሁላችንም እናውቃለን። በቃ ይሄ ያው ጊዜያዊ አጀንዳ ስለሆነ ማለት ነው። ለማንኛውም እንግዲህ የተለያዩ ነገሮች እየተፈጠሩ ነው በየጊዜው። ነገር ግን ሩታ በዚህ ልክ ባታደርገው የተሻለ ነበር የሚል እምነት አለኝ። ያው ቡዜ ጋርም ሲያወሩ ምናምን ሰምተናል። እንግዲህ የተለያዩ አንዳንድ ነገሮችን ሲነጋገሩ ነበረ። ጭራሽ እንደውም ኤፍሬም ከቡዜንና ሩታን ራሱ ሊያቀሳስራቸው እየሞከረ ነበረ። ሩታ የሆነ ነገር ስትናገር አንቺ ያራዳ ልጅ ነሽ ምናምን እያለ እንግዲህ ያው ለቡዜ የማይሆን ነገር ሲናገር ሰምተናል። እና በዚህ ልክ ቤተሰቦቹ ላይ የተነሳበት ምክንያት ምንድን ነው? ሁላችንም አናውቅም። እንግዲህ ወይ ያስቀየሙት ነገር ሊኖር ይችላል፣ ለዛም ሊሆን ይችላል እንግዲህ በጠላትነት የተነሳባቸው። ለማንኛውም ግን ሩታም እንግዲህ የድሮዋን ሩታ እንዳትጠብቁ፣ ከዚህ በኋላ ሌላ ሩታ ነኝ ስትል ሰምተናታል ማለት ነው። ለማንኛውም ግን ነገሮችን ረጋ ብሎ በማየት ነገሮች ወይ ችግሮች የሚፈቱበት